አይጉድ ሞተን ያህልዳ ተሸክሙ እንዲሆን ዘረክረክ ያለንን መስላለን ጭብጣን ሞላ ካህኑ ፊት ስትቀርብ ቀጥ ብለህ ቆመህ አምቻለሁ ዋሽቻለሁ ሰክሬያለሁ ዘፈኛለሁ አመንዝሬያለሁ በከተከለላ የሰራሃትን ኃጢአት ያለምንም መፍራት የሰራሃትን ኃጢአት ያለምንም መፍራት ገጽ በገጽ ቆሞ ለካህኑ ኃጢአትን መንገር ኑዛዜ ነው ምናልባትም ማዝነው ነፍስ አባት የሌላችሁ ሰዎች እግዚአብሔር ያጥናችሁ ነፍስ አባት ያላችሁ ስጋው ደግሞ ያልተቀበላችሁ እድሜና ቀን የምትቆጥሩ ሰዎች እግዚአብሔር ይሁናችሁ ወይ ባልተፈጠራችሁ ወይ ሰው ባልሆናችሁ ለመሆኑ ኑዛዜ በስንት መንገድ አንድ ሰው ኃጢአቱን መናዘዝ ይችላል ይሄ ነው በየቦታው የሚያስቸግረን ጥያቄ ያዙ ማስታወሻ ያዛችሁ ሰዎች ዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ሰብስቡ የተጻፈ ጽሑፍ አለ ልጆችሽ በጎዳና ላይ ይጨፈጨፋሉ ብሎ ነብዩ ተናግሮታል ሰብስቡ ልጆቻችሁ መከሩ ልጆቻችሁ ዕለተ ሰንበት ካልተጫወቱ አይጥምም አክብሯት ይችን ሰንበት የተዋህዶ ልጆች የሆናችሁ ወደ ቤተ ክርስቲያን ስትመጡ እነዚህን 5 ነገሮች ስራታችሁን በኩራታችሁን ቀደሚያቱን ምጽዋታችሁን ስለታችሁ ከዚህ አንዱን ይዛችሁ ትመጣላችሁ ባዶ እጅ አይመጣ ዕለተ ሰንበትን አትግዙባት አትሽጡባት በአሕዛብ ሸቀጥ በዕለተ ሰንበት በየጎዳናው አትደናቀፉ ለመሆኑ ጓደኛ ወይስ ጉደኛ ባልንጀራ ወይስ ባለጋራ አይ ስምንተኛው ባልንጀራ ለባልንጀራው ወንድም በወንድሙ እናት በልጁ አባት በልጁ መንግስት በመንግስት ላይ ህዝብ በህዝብ ላይ አቤት ማቴዎስ 24 ደብረ ዘይት ምን ተማራችሁ ታነቡታላችሁ ማቴዎስ 24 ታነቡታላችሁ ባልንጀራ ወይስ ባለጋራ ሚስጥር የሚነገረው ባልንጀራ ገና ሲነግሩት ለማን እንደሚያወራ ያሰለስላል እዛው ቁጭ ብሎ ገላሱ ሳይጨርስ ጎኑን ውጋት ይዟል እዛ ይሸቀሽቃል ወጋ ያደርገዋል አውራ የሚለው ሰይጣን ነው ታው እንኳን ሚስጥር ብሎ የነገረውን ሁለት ሆነው የተጫወቱትን ለሰው የማይጠቅም እስከሆነ ድረስ የማያንጽ እስከሆነ ድረስ አይወራም ጉባኤ ሲዘጋጅ ስለ መድኃኔዓለም ክርስቶስ ሰው አምላክ ያደረግነው ሰውን ፎቶግራፍም ስምም አይጻፍ ጉባኤ አዘጋጅተናል እግዚአብሔር ያደላችሁ ነውና ተካፈሉ ለጉባኤው የሚመጥኑትን የተዋህዶ ልጅ እንደውም ይሄም አይባልም ለጉባኤው የሚያስፈልጉን ቻችን ያስተምሩናል አማርኛውን እናንተ አስተካክሉት ኑና ብሉ ጠጡ በሉ እንጂ ፎቶግራፍ ስም አውጥተን ሰው አምላኪ አናድርገው በየትኛውም በንግስ በዓላት ልብ አድርጉ በየትኛውም የእምነት ድርጅት የሌለ በበዓል ማክበሪያው በር አካባቢ በአሕዛብ ሸቀጥ ተሸፍኖ መሄጃተን ስንራመድ ዱላ ቀረሽ ስድብ ላይ ደርሰናል ዛሬ ምእመናን መግቢያ መውጫ የለም ይድረስ ለመድኃኔዓለም ክርስቶስ ሰው ጠፍቷል መድኃኔዓለም ቤቱን ያስከብራት የት ጋር ያለው የእናቴ ልጅ የኔ ነሽ የት ነው ያለሽው የኔ ነሽ ያዞና ይበላሽ የት ነው አካል ያክል ወገኔ የት ነው ያለው ወንድም አለም አንቺ ታለም ወንድም ጋሻ አብዬ አጎት የት ነው ያለው ትባባላላችሁ እንደዚህ ወንድ ከሆነ ፋዘር ወይም ትንሽ ልጅ ቀለምካል ወይ ብራዘር ሴት ከሆነ ሲስተር
ማዚክቲ ማበረት ተጀምሯል እኮ እግዚአብሔር ያጠናሽ ተምሮ ተሞቷል እማዬ ማን ገደለ አባዬ አክስቴ ወንድም ዓለም ታለም ወደ ኋላ መቅረት ነው ይሄ ድንቁርና ነው ይሄ ትህትና ድንቁርና ነው ዛሬ ትህትናን እንደ ድንቁርና የሚመለከቱታል ራሱ ደንቆሮ ነው ይሄንን ትህትናን እንደ ደንቆሮ የሚመለከት ከሆነ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች ውድ አባቶቻችን እግዚአብሔር ያከበራችሁ በመንፈስ ቅዱስ ለይቶ መርጦ ይሾማችሁ እጅግ የምንወዳችሁ ንጹሐን አገልጋዮቹ ውድ አባቶቻችን የዚህ ታላቅ ደብር አገልጋዮች እንደየማረጋችሁ ልዑል እግዚአብሔር በቸርነቱ ይባርከን። ልዑል እግዚአብሔር በረጅም ዕድሜ ያበለጸጋችሁ በረጅም ዕድሜ ያከበራችሁ በሽበት ያከበራችሁ ውድ አባቶቻችንና እናቶቻችን እንዲሁም ወንድሞችና እህቶች የነገው ተተኪ ሕፃናት ለስም አጠራሩ ክብር ምስጋና ይግባው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በቸርነቱ የጠበቀን ይህችን ዕድሜ ያደለን ዛሬ ዕለት ያደረሰን ከማናውቀው አደጋ የሰወረን ከቀን መኝታ ያዳነን የሰው እጅ ያላሳየን በተዋህዶ እምነታችን ያጸናን ድንግል እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ እሱን የምናውቅበት አእምሮ የሰጠን ጌታ ክብርና ምስጋና እስከ ዘላለሙ ለእርሱ ይሁን። የምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን ይዤ ቅድስት ድንግል እመቤታችንን ይዤ ከሁሉ አስቀድሜ አንደበቴን ለሥላሴ አደራ ሰጣለሁ። አቤቱ አንተ ቸር ጌታ ልመናዬን የሰማኝ አምላክ ክብርና ምስጋና እስከ ዘላለሙ ድረስ ለእርሱ ይሁን። የእናቴ ልጅ ከሁሉ በፊት ማሳሰቢያዎች አሉ። ወደ ትምህርቱ ከመግባቴ በፊት የመጀመሪያው ማሳሰቢያዬ የእናቴ ልጅ ሲናገረው የጥንት ቦታ የጥንት ቤተክርስቲያን መሆኑን ተናግሮታል። እዚህ ታች ያለው መርገፍ እንዲስተካከል የመጀመሪያ ማሳሰቢያዬ። ሁለተኛው ማሳሰቢያዬ በፕላስቲክ ስዕሎች እንዳታሰሩ። በፕላስቲክ ስዕል የምታሰሩ ሰዎች እንዳታሰሩ በፕላስቲክ። መርገፉን መጥቶ ያነጋግረኝ አሰራለሁ የሚል ሰው ይሄን የመጀመሪያው ማዕዘን እስከ ሁለተኛው ያ ማዕዘን ያለውን ለክቶ ይንገረኝ። አንዱ ማዕዘን ስንት ሜትር ነው? ይህ 10 ሜትር ቢሆን በ10 ሜትር ስንት መርገፍ እንደሚያስፈልግ እቅጩን ነግረዋለሁ።
ከዚያ በኋላ ማዕዘኑ ተቆጥሮ መርገፎቹ ይዘጋጃሉ። ማን እንደሚያዘጋጀውም ይጠይቀን። ልታሰሩ የፈለጋችሁ ሰዎች እያንዳንዱ ማዕዘን መካፈል ትችላላችሁ። ደንበኛው ቆርቆሮ ጋልቫናይዝድ የሆነው ቆርቆሮ ቁጥሩንም እነግርሃለሁ፣ ጠይቁኝ፣ መርገፉ ይስተካከል። ትርጉም አለው፣ አለ ምክንያት አይደለም የተቀመጠው። ከባድ ነው መርገፉ ዙሪያውን ያለው። ጉልላቱ ላይ ያለው መርገፍም ራሱን የቻለ ነው። ዛሬ ላይ ያለው መርገፍም የለም፣ መሶበ ወርቁም የለም፣ መከራችንም አያቆምም። ቤተክርስቲያናችን ስርዓቷ እየፈረሰ ነው። በየቦታው የሚሰራው መቅደስ ቅድስት ቀኔ ማህሌት የለም። የሚጠይቀውን ይጠይቃል መድኃኔዓለም ክርስቶስ። ይድረስ ለመድኃኔዓለም ክርስቶስ። ነቢየ ልዑል ዳንኤል 11 ምዕራፍ ቁጥር 31 ላይ 3 ሰራዊት ስርዓቷን ለማፍረስ ይዘምታሉ፣ ቤተ መቅደሱን ያረክሳሉ፣ የጥፋት ርኩሰት ያቆማሉ፣ መቅደስ ሰውነታቸውን ያረክሳሉ ተብሎ ተጽፏል። እዛ ውስጥ አልገባም። ይጠይቀውን ይጠይቅ። ትክክሏ ቤተ ክርስቲያናችን ሶስትነቱን የምትናገር መቅደስ ቅድስት ቀኔ ማህሌት፣ መቅደሱ እግዚአብሔር አብ፣ ቅድስቱ እግዚአብሔር ወልድ፣ ቀኔ ማህሌቱ እግዚአብሔር መንፈስ ቅዱስ። አብን ነቅሎ መንፈስ ቅዱስ ተነቅሎ መቅደስ አይባልም። እግዚአብሔር ያጠናሽ። ሁለተኛው ማሳሰቢያ የተዋህዶ ልጆች የሆናችሁ ወደ ቤተ ክርስቲያን ስትመጡ እነዚህን 5 ነገሮች ስራታችሁን፣ በኩራታችሁን፣ ቀደሚያቱን፣ ምጽዋታችሁን፣ ስለታችሁ ከዚህ አንዱን ይዛችሁ ትመጣላችሁ። ባዶ እጅ አይመጣም። ሁለተኛው ከመምህራን የሚወረወረውን ኃይለ ቃል መዝግቡ። ይሄ ቦታ የማይደርቅ ምንጭ፣ የማያስጠማ የዘላለም ሕይወት የሚገኝበት ትምህርት ቤት፣ በሚያልፈው ዓለም የማያልፈውን ዓለም ለመውረስ የምንማርበት ቦታ ነው። ማስታወሻ ይዙ። ባዶ እጃችሁን መታችሁ ባዶ እጃችሁን አትመለሱ። ሌላው ዕለተ ሰንበትን አትግዙባት፣ አትሽጡባት። በአሕዛብ ሸቀጥ በዕለተ ሰንበት በየጎዳናው አትደናቀፉ። በጣም ከባድ ዕለተ ሰንበት ጻድቃንና ኃጥአን የሚለዩባት ዕለት ናት። ዓለም የምታልፈው ዕለተ እሁድ ነው። ዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ሰብስቡ። የተጻፈ ጽሑፍ አለ። ልጆችሽ በጎዳና ላይ ይጨፈጨፋሉ ብሎ ነቢዩ ተናግሮታል። ሰብስቡ ልጆቻችሁ፣ ምከሩ ልጆቻችሁ። ዕለተ ሰንበት ካልተጫወቱ አይጥምም። አክብሯት ይችን ሰንበት። ቀጥሎ ታላቁ ሰማዕት አባቶቻችን የተማጸኑበት ስንት ድል ያገኙበት አሁንም እየተማጸኑበት ያለ ታላቁ ሰማዕት መጠጥ መሸጫ ያደረጉት ሙጠጥ ብለዋል ከምድሪቱ። መታሰቢያቸው ሁሉ የለም። አሁንም ይድገመው ድራፍት መሸጫ ነው ቅዱስ ጊዮርጊስ። ጠርሙሱ እየተሰበረ ስዕሉ የትም እየተረገጠ ማስታወቂያ፣ የመጠጥ ማስታወቂያ መሸጫ ነው። ኳስ መጫወቻ ነው። አስጥሉ። ልጆቻችሁን ምከሩ። እውነት ኳስ ተጫዋቾቹ ከወደዱት ኳስ መጫወቻቸውን ለዳይ ኳስ ቡድን ሌላውን ጽዋ ማህበር አቁመው ይማጸኑት ዘር እንዲወጣላቸው ንገሩ። የእናት ልጅ በየትኛውም በንግስ በዓላት ልብ አድርጉ። በየትኛውም የእምነት ድርጅት የሌለ በበዓል ማክበሪያው በር አካባቢ
በአሕዛብ ሸቀጥ ተሸፍኖ መሄጃተን ስንራመድ ዱላ ቀረሽ ስድብ ላይ ደርሰናል። ዛሬ ምእመናን መግቢያ መውጫ የለም። ይድረስ ለመድኃኔዓለም ክርስቶስ። ሰው ጠፍቷል። መድኃኔዓለም ቤቱን ያስከብራት። አሁን ሆሳዕና ጅራፉን አበጀ እየገረፋ አስወጣ ተብላችሁ ትማራላችሁ። ምን አይነት ጅራፍ እንዲመጣ ነው የምትፈልጉት? በየዓመቱ እንማራለን። መለወጥ የለም። እናንተ ባትገዙ ይሄ ሁሉ መሄጃ መንገድ አናጣም። ታቦቱን ለማክበር ወጣችሁ እንደሆነ ታቦቱን አክብሩ። አለበለዚያ እዛው ነግዱ፣ ሽጡ። አይተርፉ አያተርፉ። ዕለተ ሰንበት ሽጠው፣ ዕለተ ሰበት ነግደው፣ ታቦት ማክበሪያ መንገድ ዘርተው አትርፈው ዘር ሊወጣ ይሞክሩት። እንግዲህ ይጠብቁ። ያለቀ ሰዓት። ራሳቸውን ጠብቁ። የምትመክሩት ምከሩ። ሌላው ሰንበት ገበያ፣ እሁድ፣ ቅዳሜ ገበያ፣ ግንቦት ሰርግ፣ ቅዳሜ ሰርግ ደርግ የተከለብን ጠንቅ ነው። በግንቦት እንደዚህ ማዕዘን የሚሆኑ እንጨቶች፣ ዋልታ፣ ወራጅ፣ ቀንበር፣ ሞፈር የመሳሰሉት ቋሚ ነገሮች አባቶች ሽማግሌዎች ሽበታችሁ ይቀሰይ በግንቦት ይነቅላል ተብሎ አይቆረጥም። ይባስ ተብሎ ዛሬ ዕለተ ሰንበት የቤተ ክርስቲያኑ ተከራዮች ሱቁን እንኳን አይዘጉም። ታቦት ቆሞ ሱቁ አይዘጋም። ታቦቱን አያከብሩም። ከእንግዲህ በጎቼ ከዚህ በኋላ መብል አይሆኑላችሁም። ሰበሰበ በጎች። አሁንም አልገባንም፣ ይቀጥላል። ተጠንቀቁ እነዚህ ነገሮች ወገኖች። ሌላው የእናቴ ልጅ ጉባኤ ሲዘጋጅ ስለ መድኃኔዓለም ክርስቶስ ሰው አምላክ ያደረግነው ሰውን ፎቶግራፍም ስምም አይጻፍ ጉባኤ አዘጋጅተናል። እግዚአብሔር ያደላችሁ ነውና ተካፈሉ። ለጉባኤው የሚመጥኑትን የተዋህዶ ልጅ እንደውም ይሄም አይባልም። ለጉባኤው የሚያስፈልጉን ቻችን ያስተምሩናል። አማርኛውን እናንተ አስተካክሉት። ኑና ብሉ ጠጡ በሉ እንጂ ፎቶግራፍ ስም አውጥተን ሰው አምላኪ አናድርገው። ልዑል እግዚአብሔር አምላካችን ከኛ ጋር ይሁን። እግዚአብሔር በረድኤት አይለየን። ጸጋ ክብሩን ያድለን። እሺ ርዕስ ሰጣችኋለሁ። የምንቆይበት ርዕስ የእናቴ ልጅ ጸሎት የሚል ይሆናል ርዕሳችን። ከዛ በፊት ነቢየ ልዑል ዳዊት እግዚአብሔር አድሎት የዘመረው መዝሙር 108 ቁጥር 24ን መነሻ አድርጌ አብረን እንራመሻለን። የአባቶቻችን አምላክ ከኛ ጋር ይሁን። ቁጥር 24 ወደ ከማኔ በረከየ በጾም ወስከ ስጋዬ በኃጢአት እናቱ ሁብሊ ትባላለች። የዳዊት እናት ኢትዮጵያዊ ናት። ዘርን አይመለከትም። ተወልዳበታለች። የሀገር ስም የዘር መጠሪያ አይሆንም። ዘር የሚጠራ ዘር አብርሃም። የአባቶቻችን አምላክ ከኛ ጋር ይሁን። ትርጓሜ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳች። ርዕሳችን ጸሎት ማለት ምን ማለት ነው ይላል።
ውድ ወገኖቼ ወደ ትምህርቱ ገባለው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ዳዊት ከዚህ ይቆየን። ለመሆኑ ጸሎት ማለት ምን ማለት ነው? በመጀመሪያ ስርወ ግሱን እናየዋለን። አመሰገነ፣ ዘመረ ማለት ነው። ጸሎት ማለት ምስጋና፣ ልመና፣ ዝማሬ ማለት ነው። አባቶቻችን አላስተማሩትም ብዬ አይደለም። እንደ አቅሙ የወረወረ ፈሪ አይባልም ይባላል። ጸሎት ከእግዚአብሔር ጋር መነጋገር ነው። ዳዊትን ጸልዩ፣ ውዳሴዋን ጸልዩ። መጽሐፍቱን ስታነቡ ከእግዚአብሔር ጋር እንደሆናችሁ አስቡ። ጸሎት ማለት ለምናመልከውና ለምናምነው ልዑል አምላካችን እግዚአብሔር በየዋህ ልቦና ራሳችሁን እዩ። በየዋህ ልቦና፣ በንጹህ ሕሊና፣ በንጹህ ልቦና፣ በቅን ልቦና በእነኚህ በመናገራቸው ቃሎች መስተዋትነት ራሳችሁን እዩ። ንጹሕ ባህሪ ስለሆነ እንዲህ ሆነን ነው ለጸሎት ፊቱ መቆም ያለብን። በየዋህ ልቦና፣ በንጹህ ሕሊና፣ በንጹህ ልቦና፣ በቅን ልቦና ሆነን ለጌታ ለልዑል አምላካችን የምናቀርበው መብአ ነው ጸሎት የሚከተሉትን ነገሮች ይይዛል። አንደኛ፣ የመጀመሪያው ለጸሎት ስንቆም ምስጋና ያስፈልጋል። ይኸውም ምን ብለን ነው የምናመሰግነው? ጠዋት ከሆነ ያን ጨለማ አሳልፈህ በዚያ በእንቅልፍ ልቦና ሆኜ ምኑንም በማላውቅበት ሰዓት ሁሉ ከኔ ጋር ሆነህ አሁን ሌሊቱ አልፎ ያ ጨለማ በፊትህ ለመቆም አብቅተኸኛልና ብሎ ከፍ ያለ ምስጋና ማቅረብ። ቀጥሎ በጤና ጠብቆ እድሜ ጨምሮ በሰላም አውሎ ወይም በሰላም አሳድሮ ገናናውና ዘላለማዊ አምላካችን የዕለት ጉርስ የዕለት ልብስ ሰጥቶ በተዋህዶ እምነታችን አጽንቶ እዚህ ዕለት እንዳደረሰን ልዑል እግዚአብሔር አምላካችን እንዲህ ብለን የከበረ በቅን ልቦና ማቅረብ። ነቢየ ልዑል ዳዊት እንዳለው 118ኛው መዝሙር ቁጥር 73 ላይ እነሆ እጆቼ ሰሩኝ አበጃጁኝም፣ እነሆ ትእዛዛትህን ሁሉ እማራለሁና እንዳስተውል አድርገኝ። የእናቴ ልጅ። ቀጥሎ ነቢየ ልዑል ኢሳይያስ 49ኛው ምዕራፍ ላይ እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽ ሁልጊዜ በፊቴ ናቸው ይላል። የልዑል እግዚአብሔር የእጆቹ ሥራ መሆኑን አስበን እግዚአብሔርን ምን ብለን እናመሰግነዋለን? 138 መዝሙር ቁጥር 14 ላይ ግሩምና ድንቅ አድርጎ ፈጥሮ አመሰግናለሁ፣ ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች ብሎ እንዳመሰገነ 12 ብልቶችን ሰጥተህ ጥሬ ግሬ ወጥቼ ወርጄ ሰርቼ እንድበላ ጤናዬን የሰጠኸኝ አምላክ ብሎ ማመስገን ይገባል። ቀጥሎ እያንዳንዳችንን የምንኖርበት የተለያዩ ጥበብን ዕውቀትን በመስጠት ተፈጥሮን በመጠቀም በቸርነትህ በሰጠኸኝ ስጦታ ጉልበት ስላገኘው ሰርቼ ራሴን ቤተሰቤን የምችልበትን ዕውቀት የሰጠኸኝ ጌታ ብሎ ማመስገን ይገባል። ቀጥሎ ጸሎት ልመናን ይይዛል። በጸሎት ጊዜ ወይም በጸሎት ሰዓት በአእምሮ ሆነ ከሁሉ በፊት መጻሕፍቱንም
ከመክፈታችን በፊት ትክክል መስቀኛ ለብሰን አደግድገን ምንጊዜም የተዋህዶ ልጆች ፊታችን ወደ ምስራቅ ነው የሚሆነው። ቤተክርስቲያን ካለም ወደ ቤተክርስቲያን ነው የሚሆነው። ቤተክርስቲያን ስንመጣ በቤታችን ስንሆን ግን ምስራቁን አይተን ፊታችን ወደ ምስራቅ አዙረን እንለምነዋለን። ይሄውም በመጀመሪያ ለራሳችን የሚያስፈልገውን የዕለት ጉርስ የዕለት ልብስ አትንፈገኝ፣ ቤተሰቦቼን ልጆቼን ባርክልኝ ብለን እንለምናለን። ከዚያ ሶስተኛው በጸሎት ምልጃ ወሳኝ ነው። ለሌሎች ሰዎች ስለ ወገናችን፣ ስለ ጎረቤቶቻችን፣ ስለ ሕሙማን በተለይም ቀድሶ በስሙ እንድትጠራ አድርጎ ከአራቱ የገነት ወንዞች ግዮን እንዲፈስባት አድርጎ ገነት በምድሯ እንድትገኝ አድርጎ ብሔረ ሕያዋን ብሔረ ብፁዓን እንድትገኝባት አድርጎ እንደገና ታቦተ ጽዮን በእጁ የጻፈባት ሁለቱ ጽላቶች ያንዷን እንኳን አብረን እናየዋለን ወደፊት። ድሮም የራሳቸው ናት፣ እሱን አብረን እናየዋለን። ሁሉም እየተጠናቀቀ ነው። የእናቴ ልጅ እንደገና የእኛ ጌታ ዕለተ ዓርብ በቀራንዮ መሃል እጁ መሃል እግሩ የተቸነከረበት ሙሉ መስቀል በግሸን በመገኘቱ በዚህች በተቀደሰች ሀገር ላይ ስለ ሀገራችን፣ ስለ ዝናቡ፣ ስለ አዝመራው፣ ስለ ወንዞቹ ይህች ልዩ ቅድስት ቤተ ክርስቲያናችን ራሱ የመሰረታት ቆሞ መቅደስ ቅድስት ቀሌ ማለት አድርጎ የሰራት ሰኔ 20 ቅዳሴ ማርያም ጉባኤ 3 መቅደስ ቅድስት አድርጎ ራሱ 13ቱን ሐዋርያት ቅዱስ ጳውሎስን ጨምሮ የሰራት ቤተ ክርስቲያን መቅደስ ቅድስት ቀሌ ማለት እሜዘሰ አንትሙኒ ከመ ዝግበሩ ብሎ የመሰረታት ራሱ የተከላት ራሱ ካህን ሆኖ መስዋዕት ያቀረበ ራሱ ተቀባይ ራሱ መስዋዕት ሆኖ የተከላት ቅድስት ቤተ ክርስቲያን ለመላው ዓለም ትጸልያለች። ይህም ምሳሌ አድርጋችሁ ሁላችሁም ስለ ሀገራችሁ፣ ስለ ሌላው፣ ስለ መሳፍንቱ፣ ስለ ነገስታቱ መምህራኑ የሚያስተምሩት ትምህርት እንዲገባን መሪዎቹ ነገስታቱ ዳኞቹ በትክክል እንዲፈርዱ መምህሩ ህዝቡን እንዲሰማ ህዝቡ መምህሩን እንዲሰማ ተማሪ መምህሩን እንዲሰማ የእናቴ ልጅ መሳፍንቱ መኳንንቱ ነገስታቱ ህዝብ እንዲሰማቸው ህዝቡም እንዲሰሙ መጸለይ ይገባል። ጸሎት ይህን ሁሉ ያጠቃልላል። የእናቴ ልጅ ጸሎት ኑዛዜን ይይዛል። ጸሎት በአንድ እናየዋለን። ኑዛዜ ስለሰራነው ኃጢአት ማለት እንጂ ሀብት ያላቸው ሰዎች ለፈለጉት ሰው የሚናዘዙትን ሀብት አይመለከትም ይሄ ትምህርታችን። ስለዚህ ኑዛዜ ማለት የእናቴ ልጅ በህይወቱ በአእምሮ ሆኖ ወይም ከአእምሮ በሆነ ኃይል ውጭ ሆኖ የእናቴ ልጅ ከባድ ኃጢአት ቢሰራ በልዑል እግዚአብሔር ፊት ልዑል እግዚአብሔር አንደበቱን ምስክር አድርጎ የገዛ አንደበቱን ከሳሽ አድርጎ የገዛ ልቡን ምስክር አድርጎ ከእግዚአብሔር ቅጣት በፊት ራሱን በራሱ የሚቀጣ መንገድ ኑዛዜ። ሁለተኛ ኑዛዜ ማለት ሰው አላየኝም ብሎ ጭምብል ለብሶ ስፍራ ለውጦ እግዚአብሔርን የሚያሳዝን መልሶ የገዛ ህሊናውን ስለ ኃጢአት ሰርቶ ያለ ሰው
በቀጥታ ከእግዚአብሔር ቅጣት በፊት ሄዶ ለነፍስ አባቱ ይሄን ሰርቻለሁ ብሎ ራሱን ከሶ ከካህኑ በሚሰጠው ስርየት ከእግዚአብሔር ጋር የሚታረቅበት መንገድ ነው ኑዛዜ። እናንተ ከእግዚአብሔር ቅጣት በፊት ራስን መክሰስ ማለት ነው ኑዛዜ። ከዚያም ካህኑ የሰጠውን ቅጣት ተቀብሎ ስርየት ይሰጠዋል። ከፈጣሪው ታርቆ በቃሉ ታንጾ ወደ መንግሥተ ሰማያት ወደ ገነት ጉዞውን ይቀጥላል። ለመሆኑ ኑዛዜ በስንት መንገድ አንድ ሰው ኃጢአቱን መናዘዝ ይችላል? ይሄ ነው በየቦታው የሚያስቸግረን ጥያቄ። የያዙ ማስታወሻ የያዛችሁ ሰዎች ሰው ኃጢአቱን በስንት መንገድ ይናዘዛል? በአራት መንገድ ነው የሚናዘዘው። በአራት መንገድ። የመጀመሪያው ኃጢአቱን የሰራውን ራሱ ከፈለገ 1 2 3 4 ብሎ በቁጥር ብቻ ጽፎ፣ ሌላው ሀተታው አያስፈልግም ለነፍስ አባት። ምናልባትም አዝነው ነፍስ አባት የሌላችሁ ሰዎች እግዚአብሔር ያጥናችሁ። ነፍስ አባት እያላችሁ ስጋው ደግሞ ያልተቀበላችሁ እድሜና ቀን የምትቆጥሩ ሰዎች እግዚአብሔር ይሁናችሁ። ወይ ባልተፈጠራችሁ ወይ ሰው ባልሆናችሁ። ካህንን የሚሾም ማን ነው? ካህንን የሚሾም? እግዚአብሔር። ካህንን አባቴ ማለት ማንን አባቴ ማለት ነው? አባቴ የሌላችሁ እግዚአብሔር ይሁናችሁ። የእግዚአብሔር እንደራሴዎች ናቸው ካህናት። ስልጣኑን ሙሉ ስልጣኑን ነው ንጹሐን አባቶቻችን ሐዋርያትን ሲሰጥ ስልጣን የሾማቸው። ድውይ ፈውሱ፣ ለምጻም ጎባጣ አቅኑ፣ ዕውራ አብሩ፣ ወደ ዓለም ሁሉ ሂዱ፣ በተለይም ወደ ጠፉት ቤት ሂዱ፣ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ያ ስልጣን አሁንም ይሰራል። ያ ስልጣን ከዚያ ተላልፎ እነዚያ ንጹሐን ሐዋርያት አባቶቻችን የተሾሙበት ሹመት ዛሬም አዲስ ነው፣ ያው ነው። ይህ ስልጣን ላላቸው ካህናት የምንናዘዘው። በምድር ያሰርከው በሰማይ በምድር የታሰረ፣ የፈታኸው በሰማይ በምድር የተፈታ። ይሄ ነው የካህናቱ ስልጣን። እነኚህ አባቶች ለእኛ ከእግዚአብሔር ጋር ንስሐችን ተቀብለው የሚያስታርቁ አባቶቻችን። ስለዚህ ለምሳሌ አንዱ ሰርቋል ልበል፣ አባቴ እንደው ርቦኛን ቀን ማድረገው ነገር አጥቼ ሳንቲም በኪሴ የለ፣ እንደው እንዳለምንም አፈርኩ፣ እንደው በዚህ ምክንያት ኃጢአቱ ምንድነው? ሰረኩ። ይሄ ሁሉ ኃጢአት ምን ያስፈልጋል? ሰርቃን ሰረኩ ብቻ። ፍርድ ቤት ቀርበህ ነፍስ ገለህ እንደ ያለታ ጫት በልተን ውስኪ ገልብጠን ጮማ ቆርጠን መጠንጡ ራሴ ላይ ወጣ፣ ከዛ በኋላ ሞቃለኝ ሲሰድበኝ ዳኛው የሚጠብቃት ቃል ምንድናት? ገደሉ። ወንጀል በራሱ ላይ ይጨምራል። አያስፈልግም። ይሄ ሁሉ ካህኑ ፊት ስትቀርብ ቀጥ ብለህ ቆመህ አምቻለሁ፣ ዋሽቻለሁ፣ ሰክሬያለሁ፣ ዘፍኛለሁ፣ አመንዝሬያለሁ፣ በከተከላላ የሰራሃትን ኃጢአት ያለምንም መፍራት የሰራሃትን ኃጢአት ያለምንም መፍራት ገጽ በገጽ ቆሞ ለካህኑ ኃጢአትን መንገር ኑዛዜ ነው። የመጀመሪያው ኑዛዜ አንደኛ ገጽ በገጽ ቆሞ መንገር። ሰው ኃጢአቱን በስንት መንገድ ይናዘዛል? በአራት። አንደኛው ገጽ በገጽ ቆሞ፣ ሁለተኛው ኑዛዜ ካህኑ ፊት የምንቀርብበት። እመቤታችን ወላዲተ አምላክ መብርሃን ለፍልሰታዋ አማልዳ በሰላም ታድርሰን። አሜን አትሉም እንዴ? አላችሁ አገር ነገር ያጠናሽ የእናቴ ልጅ እንደማመጥ። ሁለተኛው በፍልሰታዋ ሰኞ ውዳሴ ማርያም ዘወትር ይተረካል። ያቺ ሴት ቅዱስ ኤፍሬም፣ ቅዱስ ባስልዮስ የተዋህዶ ልጆች ሁለቱ
እዛ ላይ ተረካን ኃጢአቷ ከባድ ነው የሰራችው ኃጢአት አባቶቻችን እኛ እንዳንሰራው ብለው አይናገሩትም እኛ ግን አልፈር ይደናል አይ ጉዳችን የምታረገው ስታጣ እየጻፈይ ታስቀምጠው ነበር ሄዳ ለቅዱስ ባስልዮስ ለተዋህዶ ልጅ አባቴ ሆይ የሰራሁት ኃጢአት አስጨነቀኝ እባካችሁ የእናቴ ልጅ ወገኖቼ በገዛ እጃችን ህሊናችንን የሚያቆስል ስራ አንስራ እባካችሁ እባክህ የእናቴ ልጅ ወገኔ አክሊሌ ወገኔ እባክህን ስማኝ የእናቴ ልጅ እባካችሁ ህሊናችንን የሚያቆስል የሰው ህሊናን የሚያቆስል ስራ አንስራ አይጉድ ሞተን ያህል ዕዳ ተሸክሞ እንዲህ መንዘረክረክ ያለንን መሰላለን ጭብጣን ሞላ አባቴ ሆይ የሰራሁት ኃጢአት አስጨነቀኝ አላስወጣ አላስገባ አላስተኛለኝ ህሊናዬ በላባቴ እባክህ እንዳልሰጥህ እንዳልነግርህ አሳፈረኝ ስራዬ እንዴት ብዬ ስለናገረው የጻፍኩትንስ እንዴት ብዬ ላስነብብህ እግዚአብሔር በሰጠኝ ስልጣን አባቴ ይፋቅልሽ በለኛለችው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዳልሽ ይሁንልሽ አላት ገለጥ አድርጋ ብታየው አንድ ቀርታለች ጽፋ ሰታ ልናገረው የፈለኩት ሁለተኛው የኑዛዜ አይነት ጽፎ መስጠት ለጨርሰው ያድርሳችሁ ብያለሁ ነገሩ ከዚያ በኋላ አንድ ቀርታብኛለች አባቴ ሆይ ሌላው ተፍቆኝልኛል አለች እዩት የካህናትን ስልጣን በዚህ መስተዋትነት ይሄንዩና ስልጣኑ ያው ነው የካህኑም አባቶቻችን ተጠቀሙ አባቶቻችሁ ከዚያ በኋላ ለኔ አይቻለኝም ወደ ቅዱስ ኤፍሬም ይያለ ሄደች አባቴ ሌላው ተፍቆልኛል ወደ አንተ ልኮልኛል እንዴ አባቴ አንተም ይፋቅልሽ በለኛለች ልጄ ሆይ ያን ቀን መንገድ ቢሆን ስትመጣ ስትሄድ ሁለት ቀን ቢሆን ስትመጣ ስትሄድ 4 ቀን በፈሊጥ አርገው ያልባታል ይጠማታል ደህነትን ፍለጋ መንከራተቷን እንዲቆጥርላት እግዚአብሔር አባቶቻችን ድሮ ከበዳለ ኃጢአት የሰራውን ሌላውን ስትመጣ ነግርሃለሁ እስቲ ወደ ደብረ ሊባኖስ ቃቃጭነህ ወደ ዝቋላ ወደ ገዳማቶቻችን ታዲያ ሀብቱን አይተው ነው አታርገው ነው ልጆቹን ማያቀባት የለም ሀብት ያለውን ጣጋ ገዝተህ ሸምብራ ጭለህ የእናቴ ልጅ አልባሳቱን የሚገባውን ይዘህ ሄደህ ተሳልመህና ስትመለስ እንገናኛለን ይሉና እዛ ደርሶ ሲመጣ ብዙ ነገር አለ የአባቶች ጸሎት የገዳሙን በረከት ተቀብሎ ይመለሳል እንዲህ አድርገው ይሰጡ ነበር በፈሊጥ ከዚያ በኋላ የእናቴ ልጅ ተመልሰሽ ሂጂ ለኔ አይቻለኝም ለሱ ነው ስትመለሽ ሞቶ ነው የምታገኙ አዎ አስከሬኑን ይዘው ወደ መቃብር ሲሄዱ ሳትጠራጠሪ አስከሬኑ ላይ ጣዩ ይፋቅልሻል አላት እዛ ተቀምጦ እዚህ ቅዱስ ባስልዮስን ሞት ማየት እንደነዚህ ያሉ አባቶች እኮ ናቸው ተዋህዶ እነዚህ አባቶች የመሰረቷት እኮ ነች በነቢያትና በሐዋርያት መሰረት ላይ የተመሰረተች በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የከበረች እምነት ቤተክርስቲያን ኢየሩሳሌም ሰማያዊት አምሳለ ኢየሩሳሌም እናቴ ልጅ ሁለተኛው ጽፎ መስጠት ሶስተኛው ከማያውቁበት ገዳም ሄዶ አሁን እዚህ ቀጨኔ ያላችሁት ወረድ በሉና ወደ መርካቶ አባ ወደ ልደታ ሻገር ብላችሁ ወደ ታላቁ ቤተክርስቲያኑ ቅዱስ ሚካኤል እናቴ ልጅ የካ ሚካኤል ሄድ ብላችሁ ሸምገል ያሉትን አባት እድሜ መምህር ነውና አባቴ ስለ ወላዲት አምላክ ስለ ጭንቃማ ላጇ የእናቴ ልጅ እናቶቼ ድሮ ስትጠሯት ታውቁበታላችሁ እኮ ምጥ ሲመጣ ገና ማርያም ጭንቃማ ላጇ ፈጥኖ ደራሿ እማዋይሽ ድረሽልና ስትሏት ወዲያው ወለድ ስታረግ አቤት እንኳን ማርያም አለችሽ ይባል ነበር ድሮ
ምን ነው አቃታችሁ እንዴ እናቶቼ? እስቲ ማዋይሽ በሏት ስመ ብዙ አንቺ ብርሃኔ ናት ማዋይሽ ፈጥሮ ደራሿ ጭንቃ ማላጇ እስቲ ጥሯት። ዝናቡ እንዲብሏል እኮ በልጉ ሊያልፍብን ነው እንስሳው እየተራበኩ አራ ተጨንቀናል ማንወልደውን አርግዘናል እኮ እስቲ ጭንቃ ማላጇ በሏታ። አምጣው ወልደውባታል እኮ አባቶቻችን እናቶቻችን። እናቴ ልጅ ሸምገል ያሉ ካህን ይዛችሁ ስለ ጭንቃ ማላጇ ገላግሉኝ ተጨንቄ መጣሁ። ከነፍስ አባቴ ተደብቄ ነው የመጣሁት። የሰራሁት ጉድ አባቴ ይታዘቡኛል ብዬ የሰራሁት ኃጢአት በምራፌ ልንገራቸው። ራሴ ህሊና ይቆሰለ ላምድ ነው። ስለ ሕያው እግዚአብሔር ስለ ወላዲተ አምላክ ከነፍስ አባቴ ተደብቄ መጥቻለሁ። ነፍስ ንስሐ ይስጡኝ ይቀበሉኝ ኃጢአቴን። የተዋህዶ ልጆች ወዲያውኑ ቀኝ እጁን አፈፍ አድርገው መቀመጫ ቦታ ይሄዳሉ። መቀመጫ ቦታ እስኪሄድ ድረስ ያ ኃጢአት ሲዘፍቀው የኖረ ጋኔል በእንቅፋት እንዳይገለው ቀኝ እጁን ይዘው መስቀላቸውን ይዘው ቦታ አመቻችተው እዛው ቤተ ክርስቲያን ነው የሚጠየቀው። ፊት ለፊት ቆመው ከተዋህዶ ቤተ ክርስቲያን ልዑል እግዚአብሔር ሆይ በቀራንዮ ደምህን ያፈሰስክለት ልጅህ የጠፋው ልጅህ መጥቷልና ተቀበልልኝ ጸሎት አድርገው በልስቲ ንገረኝ ብለው ይቀበላሉ። ንስሐ ለመቀበል የጠየቀ ሰው ቀጠሮ አይሰጥም። ወዮልን ሌሊት ገሎት ሲያድር አይሰጥም ቀጠሮ። እናንተ ወዲያውኑ ተቀብለው አዳምጠው ፍትሐ ዘወልድ ደግመው እግዚአብሔር ይፍታ ብለው ከቻለው ማይዝ ከሆነ የቀጡትን ቅጣት ይህን ያህል ቀን ጾም መጽዋት ይህንን ያህል ቀን እንደ ኃጢአቱ ክብደት ቅጣቱን ሰጥተው ያ የካህናቱ ሥራ ነው። እዛ ውስጥ አልገባም። ካህኑ የሚሰጠውን ቅጣት አነሰ ልጨምር በዛ ልቀንስ ማለት አይቻልም። መጨመር ከፈለገህ አባቴ ጨምሩልኝ ባኮት የቱን ልጨምርልህ? ጾሙን፣ ስግደቱን፣ ምጽዋቱን የቱን ልጨምርልህ? ሊቀንስ ከፈለገ ምናልባት ንስሐ ተቀብሎ ሲሄድ ስግደት ሰጥተውት ከሆነ ሰይጣን ተንኮለኛ ነው። ወለም ቢለው እግሩን አባቴ ወለም አለኝ ምን ይበጀኛል መስገድ ወደ ምጽዋት ይቀየራል፣ ወደ ጾም ይቀየራል። የተዋህዶ ካህናት ብልሆች መንፈስ ቅዱስ ነው ጥበቡን በሰባት አይነት የክህነት ስልጣን እናንተ ልጅ መንፈስ ቅዱስ ማስተስሪ ነው። መንፈስ ቅዱስ ማንጽሂ ነው። መንፈስ ቅዱስ ማንቅሂ ነው። መንፈስ ቅዱስ ከሳቲ ነው። ሰባት አይነት የመንፈስ ቅዱስ ስጦታዎች ንጹሃን ጳጳሳት ድንግልናቸውን ያጸኑ ንጹሃን ጳጳሳት አባቶቻችን በድንግልና ሆነ የሾማቸው ንጹሃን ካህናት ላይ ሰባቱ የመንፈስ ቅዱስ ሥራ አድሮባቸዋል። ተጠቀሙባቸው። ማስተስሪ ኃጢአትን የሚያስተሰርይበት ስልጣን አለው ካህኑ። በዚያን ጊዜ እግዚአብሔር ይፍታ ሲሉ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያሰረው ኃጢአት ሰንሰለት ወልቅ ብሎለት ይሄዳል። ከዚያም ተመልሶ የሰጡትን ቅጣት ይዞ ወነፍስ አባቱ ጋር ሄዶ አባቴ ተደብቄ ሄጄ ኃጢአቴን ተናዝዤ ተመልሼ መጣሁ ይላቸዋል። ያውቁታልና ልጄ እንኳን ለዚህ በቃህ ገላገልከኝ፣ እግዚአብሔር ካንተ ጋር ይሁን። በልምን ቅጣት ተቀበልክ? ይሄ ያን የሰጡትን ቅጣት ጽፈው ይዙና እሳቸውም እግዚአብሔር ይፍታህ ይላሉ፣ ይከታተሉታል። መጨረሻ ሲያጠናቅቅ ወደ ሥጋው ደም የመጨረሻው አራተኛው የኑዛዜ አይነት የእናንተ ልጅ ለባልንጀራ መንገር ወይም ለጓደኛ አይጠብቅም። ጓደኛ ነው የሚባለው። ጓደኛ ይባል ጓደኛ ሚስጥሬ ማለት ነው። ለመሆኑ ጓደኛ ወይስ ጉደኛ? ባልንጀራ ወይስ ባለጋራ? ስምንተኛው ሺህ ባልንጀራ ለባልንጀራው፣ ወንድም በወንድሙ፣ እናት በልጁ፣ አባት በልጁ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ። አቤት ማቴዎስ 24 ደብረ ዘይት ምን ተማራችሁ?
ታነቡታላችሁ። ማቴዎስ 24 ታነቡታላችሁ። ባልንጀራ ወይስ ባለጋራ? ሚስጥር የሚነገረው ባልንጀራ ነው። ገና ሲነግሩት ለማን እንደሚያወራ ያሰለስላል። እዛው ቁጭ ብሎ ገና እሱ ሳይጨርስ ጎኑን ውጋት ይዟል። እዛ ይሸቀሽቃል። ወጋ ያደርገዋል። አውራ የሚለው ሰይጣን ነው። ታው እንኳን ሚስጥር ብሎ የነገረውን ሁለት ሆነው የተጫወቱትን ለሰው የማይጠቅም እስከሆነ ድረስ የማያንጽ እስከሆነ ድረስ አይወራም። ኑዛዜ ይሄንን ይዛል። የሰው ልጅ ኃጢአቱን ለካህን የማይነግርበት ወቅት መቼ ነው? በበዓለ ሃምሳ ቅጣት ይሰጣል። ቃል እግዚአብሔር ሄዶ ቤተ ክርስቲያን እንዲሰማ ዱሬ ጉባኤ ቤት ቅርብ ካለ ጉባኤ ቤት ሄዶ ማታ መጽሐፍት ቤት ሄዶ ጉባኤ እንዲሰማ ይደረግ ነበር። አለዛም መጽሐፍትን ከወንጌሉ ከመጽሐፍ ቅዱሱ መርጦ ይሄን ሰዓት ጸልይ ይባላል። ነገር ግን በበዓለ ሃምሳ ጾም፣ ጸሎት፣ ስግደት ቅጣት የማይሰጠው የሰራው ኃጢአት ነው የሚወስነው። የእናቴ ልጅ የሰራው ኃጢአት እጅግ ከባድ ከሆነ ደም ቢያፈስ የእናቴ ልጅ ፍርድ ቢያጓድል፣ ድሃ ቢበድል፣ ድሃ ቢያስለቅስ፣ የሰው ላብ ያለ ምክንያት ቢበላ እጅግ ፍዳው ከባድ ነውና የእናቴ ልጅ በበዓለ ሃምሳ ጾም፣ ሂድ በረሃ ገብተህ አልቅስ፣ መንኩሰህ ጸልይ ይባላል። ቀልድ አይደለም። ለመዳን ለፈለገ እናንተ ልጅ እነሆ የነፍስ ልጅና ካህኑ ተገናኝተው ካህኑ ኃጢአቱን የማይቀበልበት ምእመኑም ተነሳ። ይሄው ኃጢአቱን የማይነገርበት ጊዜ ከሆሳዕና 6 ሰዓት ጀምሮ እስከ እሑድ መንፈቀ ሌሊት ወተንሥአ እግዚአብሔር ከመ ዘንቃህም ነው ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድኅሬሁ ከበሮው ዥው እስኪል ድረስ አባቶቻችን እግዚአብሔር ይፍታ እስከሚሉ ድረስ ኃጢአቱን መናገር አይቻልም። እነዚህ 7 ቀኖች ብቻ ናቸው። ጾም ነው ምክንያት አይሆንም። በዓለ ሃምሳ ነው ምክንያት አይሆንም። ከነዚህ ቀኖች ውጪ በሄደበት ሰዓት ንስሐ ልግባ ላለው መገላገል ብቻ ነው። ሌላ ቀጠሮ የለም። ለታመመ ሰው ቀጠሮ አይሰጥም። ወዲያውኑ መፍትሄ መፈለግ። ለተጣላ ሰው ነገረ ሰሪዎች ገብተው እንዳያጋድሉ ወዲያውኑ ማስታረቅ። ሁለቱ ጠበኞች ካሉ ምናልባት በዚያን ቀን ማስታረቅ ካልተቻለ ግማሹ አስታራቂዎች ከዚህኛው ግማሹ አስታራቂዎች ከዚህኛው አድርጎ እስከ ቤት ይሸኛል። መንገድ ላይ ቢጋደሉስ? አይ አባቶቻችን ዲግሪ የለ ዶክትሬት የለ፣ አቤት ጥበብ፣ አቤት ማስተዋል፣ አቤት ትህትና፣ አቤት ሲያውቁበት ዲግሪ ይዘህ ምን ሰርተህ ይሆን? ድግር ጠርቦ ዳቦ ገምጠሃል፣ ቅቤ ውጣሃል፣ ቀልጠም ግጠሃል፣ ጠጅ ጠጥተሃል። ማር አንተ ዲግሪ ይዘህ እሱ ዲግሪ ጠርቦ አንተ ዲግሪ ይዘህ ምን ሰራህ? ምን ሰራህ ጠይቀሃል። መድኃኔዓለም የሚመጣው እኮ ራዕየ ዮሐንስ 22 ከቁጥር 10 ጀምሮ አንብበው። እነሆ አልፋና ኦሜጋ እኔ ነኝ፣ ለእያንዳንዱ እንደ ሥራው ዋጋውን ከፍል ዘንድ በቶሎ እመጣለሁ። ምን ሰርተህ ይሆን የምጠብቀው? ምን እየሰራን ይሆን? የምንሰራው ስራችንን እየነቀለን ነው። የታደሉ የተዋህዶ ልጆች በሚያልፈው ዓለም የማያልፍ ስራ ሰርተው ገብተዋል ከአባቶቻቸው ሀገር። የትንወርቅ ይሆን እናንተ? ያዜናቴ ልጅ ቀጥሎ ጸሎት ንስሐን ይዟል። ንስሐ ማለት መጸጸት፣ ማዘን። አምላኬ ሆይ ያንን ሁሉ በደል በድዬህ ያንን ሁሉ ኃጢአት ሰርቼ ማርከኝ። እኔ እችን የዛሬን ጀንበር ማየት የምችል ሰው ነበርኩ። አቤት ቸርነትህ ብሎ ጨንን እየጠፉ ደረትን እየደቁ የሚኖርበት ሕይወት የንስሐ ሕይወት። የንስሐ ሕይወት ማለት የሰሩትን ኃጢአት ተናዞ ሁለተኛ ወደዚያች ኃጢአት
ላለመመለስ ወስኖ የሚኖርበት የክርስትና ሕይወት የንስሐ ሕይወት። የት ጋር ያለው የእናቴ ልጅ? የእናቴ ልጅ የኔ ነሽ። የት ነው ያለሽው? የኔ ነሽ። ያዞ እንዳይበላሽ። የት ነው ያለው? አካል ያክል ወገኔ የት ነው ያለው? ወንድም አለም፣ አንቺ ታለም፣ ወንድም ጋሻ፣ አብዬ፣ አጎቴ የት ነው ያለው ትባባላላችሁ። እንደዚህ ወንድ ከሆነ ፋዘር ወይም ትንሽ ልም የቀለምካል ወይ ብራዘር፣ ሴት ከሆነ ሲስተር፣ ማዘር፣ ማዚቲ ማበረት ተጀምሯል እኮ እግዚአብሔር ያጠናሽ። ተምሮ ተሞቷል። ተምሮ ተሞቷል። እማዬ ማን ገደለ? አባዬ፣ አክስቴ፣ ወንድም አለም፣ ታለም ወደ ኋላ መቅረት ነው። ይሄ ድንቁርና ነው። ይሄ ትህትና ድንቁርና ነው። ዛሬ ትህትናን እንደ ድንቁርና የሚመለከቱታል። ራሱ ደንቆሮ ነው። ይሄንን ትህትናን እንደ ደንቆሮ የሚመለከት ከሆነ ትህትና እኮ መድኃኔዓለም ክርስቶስ ወደዚህ ዓለም የመጣው እኮ ለሁለት ነገር ብቻ ነው። አንዱ እኛን ለማዳን በዕፀ በለስ፣ ሁለተኛው ለመግለጽ አርአያነቱን ለማስተማር። ሌላ አይነገርበትም። መድኃኔዓለም ክርስቶስ ትህትና ማለት በፈሪሃ እግዚአብሔር ሆኖ ወገንን፣ የእናቴ ልጅ በፈሪሃ እግዚአብሔር ሆኖ ወገንን በታላቅ የእግዚአብሔር ፍቅር ማክበር ትህትና ነው። በትህትና አጊጡ፣ በበጎ ነገር አጊጡ። ትህትና ለአባቶቻችን ጌጥ ነው። ትህትና እኮ ጌጥ ነው፣ ያሳምራል። ትህትና እኮ የሃይማኖት ትህትና እኮ የሃይማኖት ገንዘብ ነው። ገንዘብ አድርጉት ትህትና። ሃይማኖት ኖሮ ትህትና የሌለው፣ ትምህርት ተምሮ ትህትና የሌለው፣ ሀብታም ሆኖ ንፉግ እግዚአብሔር አይጣል። ክፈል መቁጠር፣ ዕድሜ መቁጠር፣ አሳር መቁጠር፣ አሳር ማስቆጠር። የእናቴ ልጅ ያዝ፣ የእናቴ ልጅ ንስሐ እነሆ፣ የእናቴ ልጅ መጸጸት፣ ማዘን፣ መተከስ እነሆ የቀደመውን ኃጢአት ተናዞ ሁለተኛ ወደዛች ኃጢአት ላለመመለስ ወስኖ በእግዚአብሔር ጸጋና ትህትና መኖር። የእናቴ ልጅ አስተውሉ። እንግዲህ ቀጥሎ ጸሎት ስግደትን ያጠቃልላል። ስግደት የምንሰግደው በመጀመሪያ ጸሎቱን ከመጀመራችን በፊት እናማትባለን። ካማተብን በኋላ ቀራንዮ እንሄዳለን። ወዲያው ቀራንዮ እንደነበረች ዕለት ዓርብ ቀራንዮ እንዴት ነው ያሳለፍነው? አባቶቻችን ያስተማሩ። ወንጌላችን የሚነግረን ምንድን ነው? አስተውሉ። በመጀመሪያ ጌቴሴማኒ ላይ ፊቱ የደም ነጠብጣብ እስኪለብስ ድረስ በግንባሩ ተደፍቶ ሰገደ ይላል። ከሊቶስጥራ እስከ ቀራንዮ 136 ጊዜ ወድቋል። ከጌቴሴማኒ እስከ ቀራንዮ 36 ጊዜ ወድቋል። ይህንን እያሰብን አቅማችን የቻለ አቡነ ተክለ ሃይማኖት የደም ጀረርታ ከሰውነቱ እስኪወጣ ድረስ እልፍ ጊዜ ይሰግድ ነበር ይላል። እኛ እነሱን መሆናችን ወጣም ወረደ አቅማችሁ የሚችለውን ወይ 36ቱን አቅማችሁ የቻለ ወይ 136ቱን ሰግደን ጸሎቱን እንጀምራለን። ስለዚህ ስግደትን ይጨምራል። ይሄውም ለልዑል እግዚአብሔር የምንሰግደው ከፍተኛ የሆነ አክብሮታችንን እግዚአብሔርን የማክበራችንን ከምንገልጽበት አንዱ መንገዳችን ስግደት ነው። ከዚህ በተረፈ የእናቴ ልጅ ልዑል እግዚአብሔር አምላካችን እንደ ቸርነቱ ይጠብቀን። መንፈስ ቅዱስ ምስጋና
ይሁን። እሱ በወደደ ጊዜ ያገናኘን አንደበቴን ያከናወነ ስለ መርገፉ የምትጠይቁኝ ሰዎች ካላችሁ አሁንም ባይሆን አስባችሁበት ሜትሩን መትራችሁ ጠይቁኝ፣ አብረን እናስተካክለዋለን። አንደበቴን ያከናወነ እናንተን ያበዛ እኔም ለእናንተም እችን ዕድሜ የሰጠን ዛሬዋ ዕለት የደረሰን ምስጋና ይግባ። ዓይኔን ያጠገበ አምላክ ምስጋና ይግባ። ከዚህ ጉባኤ የሚለየን መከራ አያምጣብን። መድኃኔዓለም ክርስቶስ እንዳዘን 51 ዓመታችን እያለቀስን ነው። 66 የካቲት 11 የጀመረን ጦስ እያርመሰመሰ ያለው መድኃኔዓለም ክርስቶስ እንዳዘን እንዳለቀስን አያስቀረን። ቀና የምንልበት እንባችን አብሶ በሁለት እጁ ቀና የሚያደርግበትን ቀን ባጭር ያድርግልን መድኃኔዓለም ክርስቶስ። የተሰዋውን መስዋዕት የተጸለየውን ጸሎት ይቀበል። አባቶቻችን በጾም በጸሎታቸው ያገኙትን ዋጋ ለማግኘት ያገኙትን መልስ በቸርነቱ ያድለን። ዝናመ ምሕረቱን መድኃኔዓለም ክርስቶስ የዳዊት ልጅ የዳዊት አምላክ የአብርሃም ልጅ የአብርሃም አምላክ በምሕረቱ ያስበን። ስሙ የከበረ ይሁን። ለመንግሥተ ሰማያት ያብቃን።